ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነስና አልጋህን ተሸክመህ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለው ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላልደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷ የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት፣ ኢያሪኮንና ንጉሷን ጽኑዓን ኃያላንም በእጅ ሰጥቻለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን 7 ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩህ። የከተማይቱም ቅጥር ይወድቃል። ሕዝቡም ሁሉ እያንዳንዱ አቅንቶ ይገባባታል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ። 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሂዱ አላቸው። ሕዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞችን በእግዚአብሔር ታቦት ፊት ይሂዱ አለ። ኢያሱም ለሕዝቡ በተናገረ ጊዜ 7 ካህናት 7ቱን ቀንደ መለከት ይዘው በእግዚአብሔር ፊት ሄዱ። ቀንደ መለከቱንም ነፉ። የእግዚአብሔር ቃል ኪዳን ታቦት ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናቱ ፊት ይሄዱ ነበር። የቀረውም ሕዝብ ከታቦቱ በኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። ኢያሱም ሕዝቡን እኔ ጩኹ እስከምልበት ቀን ድረስ አትጩኹ፣
ድምፃችሁንም አታንሱ፣ ከአፋችሁም አንድ ቃል አይውጣ፣ በዚያን ጊዜ ትጮኻላችሁ ብሎ አዘዛቸው። እንዲሁ የእግዚአብሔርን ታቦት አንድ ጊዜ ከተማይቱን አዞረው። እነርሱም ወደ ሰፈሩ ተመልሰው አደሩ። ኢያሱም ማለዳ ተነሳ፣ ካህናቱም የእግዚአብሔርን ታቦት ተሸከሙ። ሰባቱም ካህናት 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበር፣ ቀንደ መለከቱንም ይነፉ ነበር። ሰልፈኞቹም በፊታቸው ይሄዱ ነበር፣ የቀሩትም ሕዝብ ከእግዚአብሔር ታቦት በኋላ ይመጡ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። በሁለተኛውም ቀን ከተማይቱን አንድ ጊዜ ዞረው ወደ ሰፈር ተመለሱ። 6 ቀንም እንዲሁ አደረጉ። በሰባተኛውም ቀን በነጋ ጊዜ ማልደው ተነሱ። እንደዚህም ሥርዓት ከተማይቱን 7 ጊዜ ዞሩ። በዚያ ቀን ብቻ ከተማይቱን 7 ጊዜ ዞሩ። በሰባተኛውም ጊዜ ካህናቱ ቀንደ መለከቱን ሲነፉ ኢያሱ ሕዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷችኋልና ጩኹ። ከተማይቱን በእርስዋም ያለው ሁሉ ለእግዚአብሔር እርም ይሆናል። የላክናቸውን መልእክተኞች ስለሸሸገች ጋለሞታይቱ ረዓብ ከእርሷም ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራሉ። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጋላችሁ፣ ታስጨንቁትም አላችሁ። ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ። ሕዝቡም ጮኹ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ፣ ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደፊቱ ወደ ከተማይቱ ወጣ፣ ከተማይቱንም ወሰዱ። የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም በምስራቅም የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንደ አንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እንዲህም ሆነ፣ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅኳችሁ። ከግብፃውያንም እጅ ከሚጋፏችሁም ሁሉ እጅ አዳንኳችሁ። ከፊታችሁም አሳደድኳቸው፣ አገራቸውንም ሰጠኋችሁ። እናንተም እኔ አምላካችሁ እግዚአብሔር ነኝ። በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ድምፄን አልሰማችሁም። የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቤዔዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያው ውስጥ ስንዴ ይወቃ ነበረ። የእግዚአብሔር መልአክ ለእርሱ ተገልጦ፣ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው።
እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን፣ እነሆ ልኬልሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤቴ ሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር ሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። እርሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኝ። ወደ አንተ እስክመለስ ድረስ ቁርባኔን አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ ድረስ እቆያለሁ አለው። ጌዲዮን ገባ፣ ፍየሉንም ጠቦት፣ የኢፍ መስፈሪያም ዱቄት፣ የቂጣ እንጎቻ አዘጋጀ። ስጋውን በሌማት አኖረ፣ መረቁን በምንቸት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔርን መልአክ ስጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔርን መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋዩ ውስጥ ወጥቶ ስጋውንና ቂጣውን እንጎቻ በላ። የእግዚአብሔርን መልአክ ከዓይኑ ተሰወረ። ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ለአንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዔዝራዊው በምትሆን በኦፍራ አለ። እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውንም በሬ ወስደህ የአባትህ የሆነውን የበዓል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሠዊያ አሳምረህ ስራ። ሁለተኛውንም በሬ ወስደህ በዚያም በቆረጥከው በማምለኪያ አጸዱ እንጨት ላይ የሚቃጠለውን መስዋዕት አቅርብ አለው። ጌዲዮንም ከባሪያዎቹ 10 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱን ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀን ለማድረግ አልቻለም። ነገር ግን በሌሊት አደረገው። የከተማውም ሰዎች ማልደው ተነሱ፣ እነሆም የበዓል መሠዊያ ፈርሶ በዙሪያውም ያለው የማምለኪያ አጸድ ተቆርጦ በተሰራው መሠዊያ ላይ ሁለተኛው በሬ ተሰውቶ አገኙት። እርስ በርሳቸውም ይህ ነገር ያደረገ ማን ነው ተባባሉ። በጠየቁና በመረመሩም ጊዜ ይህን ነገር ያደረገው የኢዮአስ ልጅ ጌዲዮን ነው አሉ። የከተማውም ሰዎች ኢዮአስን የበዓል መሠዊያ አፍርሷልና በዙሪያውም ያለውን የማምለኪያ አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት። ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱላታላችሁን? ወይስ እርሱን ታድናላችሁን? የሚሟገትለት ሁሉ እስከ ነገ ይሙት። እርሱ አምላክ ከሆነ መሠዊያውን ካፈረሰው ጋር ለራሱ ይሟገት አላቸው። ስለዚህም በዚያ ቀን መሠዊያውን አፍርሷልና በዓል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩበዓል ብሎ ጠራው። ምድያማውያንም አማሌቃውያንም ሁሉ የምስራቅም ሰዎች አንድ ሆነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በኢይዝራኤልም ሸለቆ ሰፈሩ። የእግዚአብሔር መንፈስ በጌዲዮን ገባበት፣ እርሱም ቀንደ መለከቱን ነፋ። የአቤዜርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞችን ሰደደ፣ እነርሱም ደግሞ ተጠርተው በኋላው ተከተሉት። መልእክተኞችንም ወደ አሴር፣ ወደ ዛብሎን፣ ወደ ነፍታሌንም ሰደደ፣ እነርሱም ሊገናኙት ወጡ። ጌዲዮንም እግዚአብሔርን እንደተናገር የእስራኤል ልጆች በእኔ እጅ ታድን እንደሆነ
እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ። በጠጉሩ ብቻ ላይ ጠል ቢሆን በምድሩም ሁሉ ደረቅ ቢሆን እንደተናገርክ የእስራኤል ልጆች በእኔ እጅ እንድታደናቸው አውቃለሁ አለ። እንዲሁም ሆነ። በነጋውም ማልዶ ተነሳ፣ ጠጉሩንም ጨመቀው። ከጠጉሩም የተጨመቀው ጠል ቆሬ ሙሉ ውሃ ሆነ። ጌዲዮንም እግዚአብሔርን እኔ ይህን አንድ ጊዜ ስናገር አትቆጣኝ፣ እኔ ይህን አንድ ጊዜ በጠጉሩ ባክህ ልፈትንህ። አሁንም በጠጉሩ ብቻ ላይ ደረቅ ይሁን፣ በምድሩም ላይ ጠል ይሁን አለው። እግዚአብሔርም በዚያ ሌሊት እንዲሁ አደረገ። በጠጉሩ ብቻ ላይ ደረቅ ነበረ፣ በምድሩም ሁሉ ላይ ጠል ነበረ። ጌዲዮን የተባለው ይሩበአል ከእርሱም ጋር የነበሩ ሕዝብ ሁሉ ማልደው ተነሱ፣ በሃሮድ ምንጭ አጠገብ ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆው ውስጥ ነበረ። እግዚአብሔርም ጌዲዮንን ከአንተ ጋር ያለው ሕዝብ በዝቷል፣ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያምን በእጃቸው አሰልፌ አልሰጣቸውም። አሁንም እንግዲህ የፈራ የደነገጠም የገልአድ ተራራ ተነስቶ ይመለስ ብለህ በሕዝቡ ጆሮ አውጅ አለው። ከሕዝቡም 22,000 ተመለሱ፣ 10,000 ቀሩ። እግዚአብሔርም ጌዲዮንን ሕዝቡ ገና ብዙ ነው፣ ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ከአንተ ጋር ይሂድ የምለው እርሱ ከአንተ ጋር ይሄዳል፣ እኔም ይህ ከአንተ ጋር አይሂድ የምለው እርሱ አይሄድም አለው። ሕዝቡንም ወደ ውሃ አወረደ። እግዚአብሔርም ጌዲዮንን ውሻ እንደሚጠጣ ውሃ በምላሱ የሚጠጣውን ሁሉ እርሱን ለብቻው አድርገው፣ እንዲሁም ሊጠጣ በጉልበቱ የሚንበረከከውን ሁሉ ለብቻው አድርገው አለው። በእጃቸውም ውሃ ወደ አፋቸው አድርገው የጠጡት ቁጥር 300 ነበረ። የቀሩት ሕዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዲዮንን በእጃቸው ውሃ በጠጡት በ300 ሰዎች አድናችኋለሁ፣ ምድያማውያንም በእጅህ አሳልፌ እሰጥሃለሁ። የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሱ አለው። የሕዝቡንም ስንቅና ቀንደ መለከት በእጃቸው ወሰዱ። የቀሩትንም የእስራኤል ሰዎች ሁሉ ወደ ድንኳናቸው ሰደዳቸው። 300 ሰዎች ግን በእርሱ ዘንድ ጠበቃቸው። የምድያምም ሰፈር ከእርሱ በታች በሸለቆው ውስጥ ነበረ። በዚያም ሌሊት እግዚአብሔር በእጅህ አሳልፌ ይሰጣችኋለሁና ተነስተህ ወደ ሰፈር ውረድ። አንተም ለመውረድ ብትፈራ አንተ ከሎሌ ከፉራ ጋር ወደ ሰፈሩ ውረድ፣ የሚናገሩትንም ትሰማለህ። ከዚያም በኋላ ወደ ሰፈሩ ትወርድ ዘንድ እጅህ ትበረታለች አለው። እርሱና ሎሌው ፉራ በሰፈሩ ዳርቻ ወደ ነበሩት ሰልፈኞች ወረዱ። ብዛታቸውም እንደ አንበጣ የሆነ ምድያማውያን፣ አማሌቃውያንም የምስራቅም ሰዎች ሁሉ በሸለቆ ውስጥ ሰፍረው ነበር። የግመሎቻቸው ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበር። ጌዲዮንም በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውት እነሆ ሕልም አለምኩ፣ እነሆም አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፣ ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችሁ፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበር። ባልንጀራውም መልሶ ይህ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዲዮን ሰይፍ በቀር ሌላ አይደለም፣ እግዚአብሔር ምድያምን ሰራዊቱንም ሁሉ በእጁ አሳልፎ ሰጥቶታል አለው። ጌዲዮንም ሕልሙንና ትርጓሜውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሰራዊት በእጃችሁ አሳልፎ ሰጥቷልና ተነሱ አለ። 300 ሰዎች በ3 ወገን ከፈላቸው። በሁሉም እጅ ቀንደ መለከትና ባዶ ማሰሮ፣ በማሰሮውም ውስጥ ችቦ ሰጠ። እርሱም እኔን ተመልከቱ እንዲሁም አድርጉ፣ እነሆም ወደ ሰፈሩ ዳርቻ በደረስኩ ጊዜ እኔ እንደማደርግ እንዲሁ እናንተ አድርጉ። እኔ ከእኔም ጋር ያሉት ሁሉ ቀንደ መለከት ስነፋ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁን ንፉ፣ ለእግዚአብሔር ለጌዲዮን በሉ አላቸው። ጌዲዮንም ከእርሱም ጋር የነበሩት 100 ሰዎች በመካከለኛው ትጋት
ትጋቱም በተጀመረ ጊዜ ወደ ሰፈሩ ዳርቻ ወጡ። ቀንደ መለከቶቻቸውንም ነፉ። በእጆቻቸውም የነበሩትን ማሰሮዎች ሰባበሩ። ሶስቱም ወገኖች ቀንደ መለከቶችን ነፉ፣ ማሰሮችንም ሰበሩ። በግራ እጃቸውም ችቦን በቀኝ እጃቸውም ቀንደ መለከቶችን ይዘው እየነፉ የእግዚአብሔርና የጌዲዮን ሰይፍ ብለው ጮሁ። ሁሉም በየቦታው በሰፈሩ ዙሪያ ቆመ። ሰራዊትም ሁሉ ሮጦ ጮሆ ሸሸ። 300 ቀንደ መለከቶች ነፉ። እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊት ሁሉ ላይ አደረገ። ሰራዊቱም በጽሬራ በኩል እስከ ቤት ሼጣ ድረስ በጠባት አጠገብ እስካለው እስከ አቤል መሆላ ዳርቻ ድረስ ሸሸ። የእስራኤልም ሰዎች ከንፍታሌምና ከኤሴር ከምናሴም ሁሉ ተሰብስበው ምድያምን አሳደዱ። ጌዲዮንም ምድያምን ለመገናኘት ውረዱ፣ እስከ ቤት ራባ ድረስ ያለውን ውሃ ዮርዳኖስን ያዙባቸው ብሎ መልእክተኞችን በኤፍሬም ወዳለው ተራራማ ሀገር ሁሉ ሰደደ። የኤፍሬምም ሰዎች ሁሉ ተሰበሰቡ፣ እስከ ቤት ራባ ድረስ ውሃውን ዮርዳኖስን ያዙ። የምድያምን ሁለቱን መኳንንት ሄሬብንና ዜብን ያዙ። ሄሬብንም በሄሬብ አለት አጠገብ ገደሉት፣ ዜብንም በዜባጥ መጥመቂያ ላይ ገደሉት። ምድያምም ያሳደዱ የሄሬብንና የዜብን ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዲዮን መጡ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። ባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉህ እያየህ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤት መጥቶ
ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ ልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበላውን ስጧት አላቸው።